ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የተሾሙት ጄኔራል ገብረ አድሃና ነባሩን መንግስት መልሻለሁ ባለ ህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነር የሥራ ኃላፊነት መነሳታቸው ተነግሯል። በምትካቸው ከ2013 ዓ.ም ክረምት ጀምረው በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህደጎ ስዩም ተመልሰው ተሹመዋል። ስራ እንደጀመሩም ለማወቅ ችለናል። ኮሚሽነር ይህደጎ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን በኮሚሽነርነት መርተዋል። እንዲሁም በፌዴራል ፖሊስ ውስጥ በአመራርነት ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሂደርና ፉተር እንዲሁም ማህተም እንዳይጠቀሙ ታዘዋል። ካሁን በኋላ የትግራይ ብሔራዊ ክልል መንግስት በሚል ቀይረው እንዲጠቀሙ ተብለዋል። በአዲስ አበባ የ32 አክሲዮን ማህበራት የመልሶ ማልማት ጥያቄ ምላሽ አገኘ። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚንቀሳቀሱ 32 ግዙፍ የአክሲዮን ማህበራት ለበርካታ ዓመታት ሲያቀርቡት የነበረው የመልሶ ማልማት ጥያቄ በመጨረሻ ምላሽ ማግኘቱ ተሰምቷል። ይህ በሊዝ መሬት አጠቃቀም ላይ ያተኮረው ጥያቄ ማህበራቱ ቀደም ሲል ሲሰሩባቸው የነበሩ ቦታዎች በዘመናዊ የልማት አቅም ለመገንባት እንዲችሉ የሚያስችል ነው። የአዲስ አበባ አክሲዮን ህብረት ጥያቄ ምላሽ ማግኘቱን ተከትሎ ባዘጋጀው መርሃ ግብር ጉዳዩ ለ23 ዓመታት ያህል ሲንከባለል የቆየ እንደነበር አስታውሷል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የንግዱ ማህበረሰብ መብት እንዲከበርና የከተማ አስተዳደሩ ምላሽ እንዲሰጥ ላበረከተው ከፍተኛ ጥረት ምስጋና ቀርቦለታል። የአዲስ ቻምበር ፕሬዝዳንት ወይዘሮ ዛሃራ መሐመድ የአስተዳደሩ ውሳኔ የነጋዴውን ተወዳዳሪነት የሚያሳድግ መሆኑን ገልጸው አሁንም አባል ያልሆኑ ነጋዴዎች ምክር ቤቱን እንዲቀላቀሉ ጥሪ አቅርበዋል። እያንዳንዱ አክሲዮን ከ200 እስከ 800 የሚደርሱ አባላትን የያዘ በመሆኑ ውሳኔው በሺዎች የሚቆጠሩ ነጋዴዎችን ተጠቃሚ እንደሚያደርግና የከተማውን ገጽታ እንደሚቀይር ይጠበቃል ሲል ምክር ቤቱ ገልጿል። የኢሚግሬሽን እና ዜግነት አገልግሎት ባለፈው 9 ወራት ውስጥ ባደረገው ከፍተኛ ክትትል 3600 የውጭ ሀገር ዜጎች የኢትዮጵያ ፓስፖርት በሐሰተኛ መንገድ ለመያዝ ሲንቀሳቀሱ እንደደረሰባቸው አስታውቋል። ይህ ቁጥር የመንግስት የደህንነት ስጋት ከፍ ያደረገ ሲሆን ተቋሙ ከ10,000 በላይ ሰዎች ሐሰተኛ የልደት ሰርተፍኬት፣ የቀበሌ መታወቂያና የፋይዳ መረጃዎችን በመያዝ ህጋዊ አገልግሎት ለማግኘት መሞከራቸውንም አረጋግጧል። ይህ ሰፊ የሰነድ ማጭበርበር እንቅስቃሴ በተቋሙ የአሰራር ጥራት ላይ ትልቅ ጫና እየፈጠረ ይገኛል ብሏል። በአገልግሎቱ የፓስፖርት አገልግሎት ዳይሬክተር የሆኑት አቶ ሙሉጌታ ብርሃኑ እንደገለጹት ለዚህ ወንጀል መስፋፋት እንደ ትልቅ ቀዳዳ እየተወሰደ ያለው ከድንበር አካባቢ የሚመጡ ኢትዮጵያውያን ከጎረቤት ሀገር ዜጎች ጋር ያላቸው የማንነት መመሳሰል ነው። በተለይም የቋንቋ የባህልና የቅርጽ መመሳሰልን እንደ አጋጣሚ በመጠቀም የውጭ ዜጎች የኢትዮጵያን ዜጋ መስለው በመቅረብ ፓስፖርት ለመውሰድ ሙከራ እያደረጉ መሆኑን ዳይሬክተሩ በዝርዝር አስረድተዋል። ይህ የቁጥጥር ስራ መጠናከር በተለይ ለረጅም ዓመታት በኢትዮጵያ ለኖሩ ኤርትራውያን የራሱ የሆነ ትርጉም አለው ብለዋል። አቶ ሙሉጌታ በሰጡት ማብራሪያ መሰረት ኤርትራውያን የኢትዮጵያን ዜግነት ማግኘት የሚችሉበት ሁኔታ ግልጽ በሆነ የህግ ማዕቀፍ የተቀመጠ ነው። ይህም በወቅቱ የነበረውን ታሪካዊ ሂደትና ግለሰቦች በወቅቱ የወሰዱትን ውሳኔ መሰረት ያደረገ እንደሆነ ተገልጿል። በዚሁም መመሪያ መሰረት ኤርትራ ከኢትዮጵያ ስትገነጠል በተካሄደው የሪፈረንደም ምርጫ ወቅት ያልመረጡ ኤርትራውያን እንደ ማንኛውም ኢትዮጵያውያን ሙሉ የዜግነት መብት ይሰጣቸዋል። እነዚህ ወገኖች ያለምንም ተጨማሪ የዜግነት ጥያቄ የሀገሪቱን ፓስፖርትና ሌሎች ሰነዶች የማግኘት መብት እንዳላቸው በግልጽ ተቀምጧል። ይህ ውሳኔ በሀገሪቱ ውስጥ በሰላም ለሚኖሩ በርካታ ኤርትራውያን ትልቅ እፎይታን የሚሰጥ ነው። በሌላ በኩል በሪፈረንደም ወቅት ለመገንጠል የመረጡ ነገር ግን በአሁኑ ወቅት በኢትዮጵያ የሚኖሩ ኤርትራውያን የኢትዮጵያን ዜግነት የሚፈልጉ ከሆነ ሕጉን ተከትለው የዜግነት ጥያቄ ማቅረብ እንደሚችሉ ተመልክቷል። ይህም ማለት እንደ ማንኛውም የውጭ ሀገር ዜጋ አስፈላጊውን መስፈርት በማሟላትና በህጋዊ መንገድ በማመልከት የዜግነት መብታቸውን ማስከበር የሚችሉበት መንገድ ክፍት መሆኑን ያሳያል ብለዋል። በመጨረሻም የኢሚግሬሽንና ዜግነት አገልግሎት በተቋሙ ላይ የሚነሱ ቅሬታዎችን ለመፍታትና አገልግሎቱን ለማሳለጥ እየሰራ መሆኑን ገልጿል። ተገልጋዮች ለአገልግሎት ሲመጡ የሚያጋጥሟቸውን እንግልት ለመቀነስ ትክክለኛ ሰነዶችን አሟልተው እንዲገኙ ጥሪ ቀርቧል። ይህ የቁጥጥር ስራ የሀገሪቱን ደህንነት ከመጠበቅ ባለፈ ህጋዊ ዜጎችና በህግ ጥላ ስር ያሉ ኤርትራውያን መብታቸው ተከብሮ አገልግሎት እንዲያገኙ ለማድረግ ያለመ መሆኑ ተመላክቷል።
በሌላ ዜና የተባበሩት አረብ ኤምሬትስ የሆርሙዝ ሰርጥን ሳትጠቀም ነዳጅ ወደ ውጪ መላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች መሆኑን ተነግሯል። እንደ ብሉምበርግ ዘገባ አዲሱ የምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤምሬትስ በፉጃይራ ወደብ በኩል ወደ ውጪ የምትልከውን የነዳጅ መጠን በእጥፍ ለማሳደግ ታስቦ የተዘጋጀ ነው። ፕሮጀክቱ ቀደም ብሎ የተጀመረ ቢሆንም አሁን ባለው የቀጠናው ውጥረት ምክንያት ግንባታው እንዲፋጠን ተደርጎ በ2027 እንደ አውሮፓ አቆጣጠር ሙሉ በሙሉ ስራ እንደሚጀምር ይጠበቃል። የሆርሙዝ ሰርጥ በአሁኑ ወቅት በተለያዩ ጂኦፖለቲካዊ ምክንያቶች ስጋት ውስጥ በመውደቁ ይህ መስመር አረብ ኤምሬትስ ያለምንም እንቅፋት ነዳጇን ለዓለም ገበያ እንድታቀርብ ይረዳታል። አዲሱ መስመር ሲጠናቀቅ የተባበሩት አረብ ኤምሬትስ በፉጃይራ በኩል የምትልከው የነዳጅ መጠን በቀን ወደ 4 ሚሊዮን በርሜል እንደሚያደርሰው ይገመታል። ቻይና የዢና ትራምፕ ስብሰባ መረጋጋትና እርግጠኝነት ያመጣል ስትል አስታወቀች። የቻይና የውጭ ጉዳይ ሚኒስትር የትራምፕን የቤጂንግ ጉብኝት በሁለትዮሽ ግንኙነት ውስጥ ትልቅ ቦታ የሚሰጠው መሆኑን በመግለጽ መሪዎቹ ተከታታይ አዲስ የጋራ መግባባቶች ላይ መድረሳቸውን ገልጸዋል። ሚኒስትሩ በኤክስ ላይ ባወጣው መግለጫ ዢ እና ትራምፕ በሚቀጥሉት 3 ዓመታትና ከዚያም በላይ ግንኙነቶችን የሚመራ ገንቢ የቻይና እና የአሜሪካ ስትራቴጂክ መረጋጋት ግንኙነት ለመገንባት በአዲስ ራዕይ ላይ ተስማምተዋለች ብለዋል። ሚኒስትሩ በሁለቱ ፕሬዝዳንቶች መካከል ያለው ግንኙነት የጋራ መግባባትን፣ ጥልቅ መተማመንና የላቁ ተግባራዊ ትብብርን ያጎናጸፈ ነው ብለዋል። ሁለቱ ወገኖች በዓለም አቀፍና አህጉራዊ ጉዳዮች ላይ ያለውን ግንኙነትና ቅንጅት ለማጠናከርና የጋራ ጉዳዮችን በተገቢው መንገድ ለማስተናገድ ተስማምተዋል። ትራምፕ ከ40 ሰዓታት የቻይና ቆይታ በኋላ ቤጂንግን ለቀው ወጥተዋል። ጉብኝቱ በትራምፕና በቻይና ፕሬዝዳንት ዢ መካከል ሞቅ ያለ ቃላትን ያካተተ ነበር። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለማስቆም ብዙም የመከረ አልነበረም። የቻይና የውጭ ጉዳይ ሚኒስትር እንደገለጸው ሁለቱ መሪዎች የቻይና አሜሪካ የስትራቴጂካዊ መረጋጋት ገንቢ ግንኙነት የመገንባት አዲስ ራዕይ ላይ ተስማምተዋል። ሚኒስትሩ ከኢራን ጋር ያለውን ግጭት በተመለከተ ከኃይል ይልቅ ውይይት ጦርነቱን ለማቆም ትክክለኛ መንገድ ነው በማለት በመጀመሪያውኑም መከሰት ያልነበረበት ጦርነት ብለዋል። በአሜሪካ ኒው ሜክሲኮ ግዛት ውስጥ በካፒታን ተራራማ አካባቢ አንዲት ትንሽ የሕክምና አውሮፕላን በመከስከሷ የ4 ሰዎች ሕይወት ማለፉ ተነገረ። አደጋው የተከሰተው በደረቅና ነፋሻማ የአየር ሁኔታ ውስጥ ሲሆን በአውሮፕላኑ ውስጥ የነበሩት የበረራ ሰራተኞችና የሕክምና ባለሙያዎች በሙሉ መሞታቸው ተረጋግጧል። አደጋው በአካባቢ የሰደድ እሳት ያስከተለ ሲሆን እሳቱ እስካሁን 14 ሄክታር መሬት ላይ መሰራጨቱ ተገልጿል። የነፍስ አዳኝ ቡድኖች ወደ ስፍራው ለመድረስ አስቸጋሪ በሆነው ተራራማ መሬት ላይ በእግራቸው ተጉዞ የተጎጂዎቹን አስክሬን ለማግኘት ችለዋል። የአደጋው መንስኤ እስካሁን ባይታወቅም የደን ጥበቃና የአካባቢው ባለስልጣናት እሳቱን ለመቆጣጠር ርብርብ እያደረጉ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።